ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ አርብ ሚያዝያ 3 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የትግራይ ክልል ተፈናቃዮችን ወደ ቀድሞ የመኖሪያ አካባቢያቸው በመመለስ ዙሪያ የተፈጠሩ ጉድለቶች እንዲስተካከሉ ኢሰመኮ ማሳሰቡን፣ በማህበራዊ ሚዲያ የሚሰራጩ ግጭት ቀስቃሽ ይዘቶች በኢትዮጵያና ኤርትራ መካከል ያለውን ውጥረት እያባባሱ ናቸው የሚል ማሳሰቢያ መስጠቱና ከትግራይ ክልል ፕሬዝዳንትነት የተነሱት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው መሾማቸውን የተመላከቱ ዜናዎችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። ወደ ቀዳሚው ዜና አለፍን። በትግራይ ክልል ተፈናቃዮችን ወደ ቀድሞ የመኖሪያ አካባቢያቸው በመመለስ ዙሪያ የተፈጠሩ ጉድለቶች እንዲስተካከሉ ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሰሜን ኢትዮጵያ በነበረው ጦርነት ምክንያት ተፈናቅለው በትግራይ ክልል የተለያዩ አካባቢዎች ተጠልለው ከቆዩ በኋላ በደቡባዊና ሰሜን ምዕራብ ዞኖች ወደሚገኙ የቀድሞ መኖሪያ አካባቢዎቻቸው እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮችን የሰብአዊ መብቶች ሁኔታ በተመለከተ ከነሐሴ 19 እስከ ጳጉሜ 1 ቀን 2016 ዓ.ም ክትትል በማከናወን ያዘጋጀውን ባለ 11 ገጽ ሪፖርት ዛሬ ይፋ አድርጓል። በዚህም ሪፖርቱ በደቡባዊ ዞን በተለይም ወደ ራያ አላማጣ ወረዳና አላማጣ ከተማ ሲል በጠራቸው አካባቢዎች እንዲመለሱ የተደረጉ ተፈናቃዮች የደህንነት ስጋት ስለሌለባቸው ወደ ቤታቸው ተመልሰው ገብተው ለመኖር አለመቻላቸው ተገልጿል። የኢሰመኮ ሪፖርት በሰሜን ምዕራብ ዞን ወደ ጸለምት፣ ላይ ጸለምትና ማይጸብሪ ከተማ ብሎ በጠራቸው አካባቢዎች በተመሳሳይ እንዲመለሱ የተደረጉ ተፈናቃዮች የደህንነት ስጋት ያለባቸው በመሆኑ ለዳግም መፈናቀል መዳረጋቸውም አመላክቷል። ክትትል በተደረገባቸው አካባቢዎች አብዛኛዎቹ ተመላሾቹ በጸጥታ ችግር ምክንያት በነጻነት ተንቀሳቅሰው ለመስራት ባለመቻላቸው ወደ ስራቸው አለመመለሳቸውን እንዲሁም ምግብና ሌሎች መሰረታዊ አቅርቦቶችን በበቂ ሁኔታ የማያገኙ በመሆኑ ተመላሾቹ ለምግብ እጦትና ተያያዥ ችግሮች መዳረጋቸውም ተገልጿል። ተፈናቃዮች እንዲመለሱ በተደረጉባቸው አካባቢዎች የሚገኙ የጤናና የትምህርት ተቋማት በጦርነት የወደሙና የተዘረፉ በመሆኑ እንዲሁም ከጦርነቱ በኋላ የሲቪል አስተዳደር መዋቅር ባለመዘርጋቱ ምክንያት ተመላሾች የቀበሌ መታወቂያን ጨምሮ አስፈላጊ አገልግሎቶችን ማግኘት ባለመቻላቸው ለብዙ የሰብአዊ መብቶች ጥሰቶች እንዳጋለጣቸው ሪፖርቱ ጨምሮ አክሏል። ኢሰመኮ የክትትሉን ግኝቶች መሰረት በማድረግ ምክረ ሀሳቦችን ለተለያዩ ባለድርሻ አካላት ያቀረበ ሲሆን ከላይ እንደ ክፍተት የተጠቀሱት ጉዳዮች እንዲስተካከሉና ተመላሾች ደህንነታቸውና ክብራቸው ተጠብቆ ወደ ቀድሞ ኑሯቸው ተመልሰው መኖር እንዲችሉ አስቻይ ሁኔታዎችን ሊያመቻችና በዘላቂነት እስኪቋቋሙ ድረስ በቂ ወቅቱን የጠበቀና ተደራሽ ምግብና ሰብአዊ ድጋፎች እንዲቀርብ ለዚህም ተቋሙ ውትወታውን እንደሚቀጥልም ጨምሮ ገልጿል። በማህበራዊ ሚዲያ የሚሰራጩ ግጭት ቀስቃሽ ይዘቶች በኢትዮጵያና ኤርትራ መካከል ያለውን ውጥረት እያባባሱ ናቸው የሚል ማሳሰቢያ ተሰጠም። በፍትሃዊና ማህበረሰብ ተኮር ሰው ሰራሽ አስተውሎት ልማት ላይ ትኩረቱን አድርጎ የሚሰራው ዲስትሪቢዩትድ አርቲፊሻል ኢንተለጀንስ ሪሰርች ኢንስቲትዩት እንደገለጸው በማህበራዊ ሚዲያዎች በኢትዮጵያና ኤርትራ መካከል ጦርነት እንዲቀሰቀስ የሚያነሳሱ ይዘቶች እየተሰራጩ ይገኛል ሲል አስጠንቅቋል። ተቋሙ የሰሜኑ የኢትዮጵያ ግጭት ያስከተለው ውድመት ዳግም እንዳይከሰት ለመከላከል ባለድርሻ አካላት እርምጃ እንዲወስዱ አሳስቧል። ተቋሙ ባወጣው መግለጫ ጨምሮም ዓለም አቀፉ ማህበረሰብ ሊመጣ ያለውን ጦርነት በአስቸኳይ እንዲያስቆምና የፕሪቶሪያው የሰላም ስምምነት እንዲያስከብር ሲል ጠይቋል። ተቋሙ አክሎም ዓለም አቀፍ ተቋማት ወቅታዊውን ውጥረት የማርገብና ቀጠናዊ ጦርነትን የመከላከል ኃላፊነት አለባቸው ሲልም አሳስቧል። በተጨማሪም የማህበራዊ ሚዲያ ኩባንያዎች በመተግበሪያዎቻቸው ላይ ያልተገደበውንና እየተስፋፋ የሚገኘውን ግጭት ቀስቃሽ ይዘቶችን ለመግታት ጫና እንዲያደርጉም አሳስቧል። እንደ አውሮፓውያን አቆጣጠር በ2020 በአርቲፊሻል ኢንተለጀንስ ምርምር ውስጥ ስላለው አድሎ ስጋታቸውን ከገለጹ በኋላ ከኃላፊነታቸው በተነሱት የቀድሞዋ የጎግል የሥነ ምግባር ቡድን ተባባሪ መሪ ዶክተር ትምኒት ገብሩ የሚመራው ተቋሙ ልክ እንደ ሰሜኑ ጦርነት አሁንም ተመሳሳይ አይነት ግጭት ቀስቃሽ ይዘቶች በማህበራዊ ሚዲያ መድረኮች ላይ እየተሰራጩና እየታዩ መሆኑን አመላክቷል። አሁንም ቢሆን ፌስቡክ ግልጽ የሆኑ የሁከት ጥሪዎችን እያሰራጨ ነው ሲል
የገለጸው የምርምር ተቋሙ ይህ የሁከት ቀስቃሽ ጽሁፎች መስፋፋት በፌስቡክ ኩባንያ ብቻ የተወሰነ አይደለም ብለዋል። በቲክቶክ በኤክስና በዩቲዩብ ላይ ግጭት ቀስቃሽ የሆኑ ግልጽ ጥሪዎች በከፍተኛ ደረጃ እየተደረጉ ናቸው ያለው ተቋሙ እነዚህ ኩባንያዎችም ምንም አይነት እርምጃ ሲወስዱ አይታዩም ሲልም ኮንኗል። መግለጫው አክሎም የማህበራዊ ሚዲያ ኩባንያዎች ጊዜው ከማለፉ በፊትም እርምጃ እንዲወስዱ ጨምሮ አሳስቧል። ከትግራይ ክልል ፕሬዝዳንትነት የተነሱት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሾሙ። በህወሓት መሪዎች መካከል በተፈጠረው የተካረረ አለመግባባት በትግራይ ክልል ጊዜያዊ አስተዳደር መሪነት ለመቀጠል ያልቻሉት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሾመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬ ሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋል። በቅርቡ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድርነት የተነሱት አቶ ጌታቸው ረዳ ይህ በጠቅላይ ሚኒስትር አብይ አህመድ የተሰጣቸው ሹመት የፕሪቶሪያው የሰላም ስምምነት በኋላ የህወሓት አባል የፌዴራል ስልጣን ሲያገኝ የመጀመሪያው ነው ተብሏል። ትግራይ ክልልን ለ2 ዓመታት በፕሬዝዳንትነት ያስተዳደሩት አቶ ጌታቸው ረዳ ከሰሜኑ ግጭት በፊት የመንግስት የኮሙኒኬሽን ቢሮን የመሩ ሲሆን የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ ሆነውም ሰርተዋል። በህግ የመጀመሪያ ዲግሪያቸውን በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪያቸውን ደግሞ በአሜሪካ በሚገኘው አላባማ ዩኒቨርሲቲ ያጠናቀቁት አቶ ጌታቸው ረዳ ከጊዜያዊ አስተዳደሩ ፕሬዝዳንትነት ከተነሱ ከ3 ቀናት በኋላ ይህንን ኃላፊነት አግኝተዋል። የሰላም ስምምነቱ ተጠብቆ እንዲቆይ በማድረጋቸው የሚመሰገኑት አቶ ጌታቸው በደብረጽዮን ገብረ ሚካኤል በሚመራው ቡድን ጫና እየደረሰባቸው መሆኑን ተከትሎ ስራቸውን በአግባቡ ለመስራት መቸገራቸውን ሲገልጹ ቆይተዋል። ላለፉት 20 ዓመታት በኢትዮጵያና ትግራይ ፖለቲካ ውስጥ የቆዩት አቶ ጌታቸው ሹመቱ ከመሰማቱ በፊት ከቢቢሲ ፎክስ ኦን አፍሪካ ስለ ወደፊቱ ተስፋቸው አስተያየታቸውን ሰጥተው የነበረ ሲሆን የየትኛውን ቦታ ቢሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ ብለዋል። በተጨማሪም እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ብለው ነበር። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። አሁን ደግሞ ሶማሌላንድ የሶማሊያ ጠቅላይ ሚኒስትር በላሳኖድ ሊያደርጉት ያቀዱትን ጉብኝት መቃወሙንና ፈረንሳይ ለፍልስጤም መንግስት እውቅና ለመስጠት ማቀዷን ማወደሷን የተመላከቱ ዜናዎችንና ሌሎች ዜናዎችን እያሱ በለጠ ይዟል። ተከታትለን መለስ አብራችሁ ቆዩ። የትግራይ ክልል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በክልሉ አመራሮች መካከል ያሉ ልዩነቶችን ለመፍታት ህዝባዊ ኮንፈረንስ እንደሚካሄድ ተናገሩ። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በጽህፈት ቤታቸው በመገኘት በይፋ ስራቸውን ጀምረዋል። ሌተናል ጀነራሉ የጊዜያዊ አስተዳደሩን የካቢኔ መደበኛ ስብሰባ በትላንትናው ዕለት ማካሄዳቸውና በሚቀጥሉት ወራት በሚከናወኑ ተግባራት ላይ አቅጣጫና የሥራ መመሪያ መስጠታቸው ጽህፈት ቤታቸው ባወጣው መረጃ አስታውቋል። በቅርቡም ህዝባዊ ኮንፈረንስን በማካሄድ በክልሉ ወቅታዊ ችግሮች ላይ አፋጣኝ መፍትሄዎች እንደሚቀመጡ ፕሬዝዳንቱ መግለጻቸውን የጠቀሰው ጽህፈት ቤታቸው ሁሉም የክልሉ የፖለቲካ ድርጅቶችና ሌሎች የማህበረሰብ ክፍሎች በትግራይ ብሔራዊ ጥቅም ላይ በጋራ እንዲሰሩ የሚያስችል አካሄድ ይዘረጋል ማለታቸውን አመላክተዋል። ፕሬዝዳንቱ በጊዜያዊ አስተዳደሩ አመራር ላይ አንዳንድ ማስተካከያዎች እንደሚኖሩ በመጠቆም በአጭር ጊዜ ውስጥ ይተገበራል ያሉ ሲሆን እያንዳንዱ መስሪያ ቤት የቀጣዮቹን 3 ወራት እቅድ በመከለስ በሚቀጥሉት 12 ወራት ውስጥ የሚከናወኑ ተግባራትን በግልጽ እንዲያስቀምጥ አሳስበዋል። የሁሉም ስራዎቻችን ማዕከል የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ማስፈጸም ሊሆን ይገባል ያሉት ፕሬዝዳንቱ የትግራይን ሰላምና ደህንነት በአስተማማኝ መልኩ ማስጠበቅ፣ ኢኮኖሚያዊ ማነቃቃት መፍጠርና መልካም አስተዳደር ላይ ትኩረት እንዲደረግ እንደሚገባም ገልጸዋል። ልዩነቶቻችን ወደ ጎን በመተው የትግራይና የህዝቦቿን ቀጣይ ህልውና ዋስትና እንዲያገኝ ለማድረግ የሚያስችል ስራ በጋራ መስራት አለብን ያሉት ፕሬዝዳንቱ ገፊና ተገፊ የምንሆንበት ሁኔታዎች ስለሌሉ አንድነታችን አጠናክረን በጋራ መስራት አለብን ማለታቸውን ጽህፈት ቤታቸው ገልጸዋል። የህወሓት አመራሮች ለፕሬዝዳንቱ በትላንትናው ዕለት አቀባበል ያደረጉ ሲሆን ከታደሰ ወረደ ጋር በመሆን የጊዜያዊ አስተዳደሩን ተልዕኮች ለማሳካት ያለን ዝግጁነት መግለጽ ወዳለው ሲሉ ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ህወሓትና ጊዜያዊ አስተዳደሩ ተጋግዘው ይሰራሉ ያሉት ዶክተር ደብረጽዮን በአስተዳደሩ ህወሓት እንደ ጊዜያዊ አስተዳደሩ አካል ተቋማዊ ነጻነቱን ጠብቆ እንደሚሰራም አንስተዋል። በአማራ ክልል እየተካሄደ በሚገኘው ምክክር ያልተሳተፉ አካላትን ለማሳተፍ የተጀመረውን ጥረት እንደሚቀጥል የሀገራዊ ምክክር ኮሚሽን አስታወቀ። የሀገራዊ ምክክር ኮሚሽን በትላንትናው ዕለት የአማራ ክልል የባለድርሻ አካላት የምክክር መድረክ መክፈቻ ስነ ስርዓት በባህር ዳር ከተማ አካሂዷል። ባለፉት ቀናት በባህር ዳር ከተማ የተለያዩ ማህበረሰብ ክፍሎች የተሳተፉበት ምክክር ሲካሄድ መቆየቱን የሀገራዊ ምክክር ኮሚሽን ያስታወቀ ሲሆን ምክክሩ አሁን እየተካሄደ ይገኛል። የባለድርሻ አካላት የምክክር መድረክ መክፈቻ ስነ ስርዓት ላይ ንግግር ያደረጉት
ሀገራዊ ምክክር ኮሚሽን የአማራ ክልል አስተባባሪ ኮሚሽነር አቶ መላኩ ወልደ ሚካኤል በክልሉ ባለው ወቅታዊ ጸጥታ ሁኔታ ምክክር መደረጉን በተመለከተ የሚቀርቡባቸውን ትችቶች አንስተዋል። የአማራ ክልል ጉዳይ ያገባናል የሚሉ የክልሉ ተወላጆች በእስር ቤት እያሉ ተሰደው ባለበት እንዲሁም ጫካ በገቡበት ሁኔታ ኮሚሽኑ በአማራ ክልል ምክክር ማድረጉን የሚኮንኑ እንዳሉ በተለያዩ አጋጣሚዎች እንሰማለን ብለዋል። መረጃዎችም ይደርሱናል ያሉት አቶ መላኩ በተለያዩ ምክንያቶች ጫካ ገብተው ትጥቅ ትግል እያካሄዱ የሚገኙ እስር ቤት ያሉ እንዲሁም ሀገራቸው ለቀው የተሰደዱ የአማራ ክልል ተወላጆች በሀገራዊ ምክክር እንዲሳተፉ የሚያስችሉ ሁኔታዎችን ለመፍጠርና ጥረቱን ከግብ ለማድረስ የተጀመረውን ጥረት ተቋሙ አጠናክሮ እንደሚቀጥል ማስታወቃቸውን ኢትዮጵያን ኢንሳይደር ዘግቧል። ኮሚሽኑ በዚህ ረገድ ያለውን አቋም ለተሳታፊዎች ያስረዱት አቶ መላኩ በአማራ ክልል እየተካሄደ ያለው ምክክር ከፍተኛ ክንውን የተመዘገበበት ነው ብለዋል። አሁንም ቢሆን በምክክሩ ያልተሳተፉ የክልሉ ተወካዮች መኖራቸውን የጠቆሙት ኮሚሽነሩ መላኩ ለየት ያለ አጀንዳ አለ ልንሰማ ይገባል የሚሉትን ሁሉ ኮሚሽኑ እንደሚያስተናግድ መግለጻቸውን ዘገባው ጠቅሷል። ሶማሊላንድ የሶማሊያ ጠቅላይ ሚኒስትር በላና ሶድ ሊያደርጉት ያቀዱትን ጉብኝት ተቃወመች። የሶማሊላንድ ራስ ገዝ አስተዳደር የሶማሊያ ጠቅላይ ሚኒስትር በላሳኖ ሊያደርጉት ያቀዱትን ጉብኝት የሶማሊላንድ ሉዓላዊነት በግልጽ የሚጥስና ለአካባቢው ሰላም ጠንቅ ነው ሲል ጠንከር ያለ መግለጫ አውጥቷል። የሀገሪቱ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ባወጣው መግለጫ በአካባቢ ያለው ውጥረት ሊያባብስ የሚችል ቀስቃሽ ተግባር ነው ብሏል። መግለጫው አክሎ ይህ ቀስቃሽ ድርጊት የሶማሊላንድ ሉዓላዊነት በግልጽ የሚጥስና ለቀጠናው ሰላምና መረጋጋት ከፍተኛ ስጋት ይፈጥራል ሲል ገልጿል። ጉብኝቱ ከቅርብ ጊዜ ወዲህ ያለመረጋጋት ስጋት ያለበትን ቀጠና ወደ ሰላም ለመመለስ የሚደረገውን ጥረት የሚጎዳ መሆኑን አስጠንቅቋል። ለሚፈጠረው አለመረጋጋት የሞቃዲሾ መንግስት ኃላፊነቱን መውሰድ አለበት ያለው መግለጫው የአፍሪካ ህብረት፣ ኢጋድ፣ የተባበሩት መንግስታትና የአረብ ሊግ በሶማሊያ አመራር ግዴለሽነት የጎደለው ድርጊት እንዲቃወሙ ጠይቋል። ሶማሊላንድና ሶማሊያ እየተወዛገቡ ባሉበት በዚህ ወቅት የአሜሪካ ባለስልጣናት በሶማሊያ ጉዳይ ሁለት የተለያየ ሀሳብ መያዛቸው ተነግሯል። አንዳንድ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊዎች አሜሪካ በሶማሊያ ያለውን ኤምባሲዋ እንድትዘጋና አብዛኛውን የአሜሪካ ጦር ከሶማሊያ እንዲወጡ መጠየቃቸው ተነግሯል። በአንጻሩ ሌሎች ኃላፊዎች በሞቃዲሾ ያለውን ኤምባሲ መዝጋት በሶማሊያ ፌዴራል መንግስት ያለውን እምነት እንደሚቀንስና ውድቀት እንደሚያፋጥን በመጥቀስ ኤምባሲዋ እንድትዘጋና አብዛኛውን የአሜሪካ ጦር ከሶማሊያ እንዲወጡ መጠየቁን ተቃውሟል። የፈረንሳይ መንግስት ለፍልስጤም የሀገርነት ዕውቅና ለመስጠት ማቀዱ ተገለጸ። ፈረንሳይ ለፍልስጤም መንግስት ዕውቅና ለመስጠት ማቀዷን ተከትሎ የፍልስጤም መንግስት በደስታ እንደሚቀበለው ገልጿል። የውጭ ጉዳይ ሚኒስቴር መግለጫ የፈረንሳይ እቅድ የሁለት መንግስታት መፍትሄ ለማስቀጠልና ሰላም ለማስፈን ትክክለኛ እርምጃ ነው ሲል ገልጾታል። የሐማስ ከፍተኛ ባለስልጣን መሐሙድ ማርዳዊ ውሳኔውን እንደሚቀበሉ ተናግረው ፈረንሳይ በፖለቲካው ተጽዕኖ ፈጣሪ ሀገርና የጸጥታው ምክር ቤት ቋሚ አባል እንደመሆኗ መጠን ወደ ፍትሃዊ መፍትሄዎች እንድንሄድ ተጽዕኖ ማሳደር ወረራው እንዲቆም ግፊት በማድረግ የፍልስጤም ህዝቦች ምኞት እውን ማድረግ ትችላለች ብለዋል። ይህን ተግባራዊ ማድረግ ከተቻለ በህዝባችን ህጋዊ ብሔራዊ መብቶች ዙሪያ ባሉ ዓለም አቀፍ ተቋማት ላይ አዎንታዊ ለውጥ የሚያመጣ ወሳኝ እርምጃ ነው ብለን እንቆጥረዋለን ሲሉ ገልጸዋል። በአንጻሩ እስራኤል ለፍልስጤም መንግስት ሊሰጥ የሚችለው ማንኛውም ዕውቅና እንደምትነቅፍ አስታውቃለች። የውጭ ጉዳይ ሚኒስትሯ ጌዲዮን ሰዓር በኤክስ ገጻቸው ልብ ወለድ ለሆነ የፍልስጤም መንግስት በማንኛውም ሀገር የሚሰጥ የአንድ ወገን ዕውቅና ማለትም ሁላችንም እንደምናውቀው ሽብር ሽልማትና ለሐማስ ማበረታቻ ይሆናል ሲሉ አስፍረዋል። እንደዚህ አይነት ድርጊቶች በክልላችን ሰላም፣ ደህንነትና መረጋጋትን የሚያመጡ ሳይሆኑ በተቃራኒው እነርሱን የበለጠ የሚያውቁ ናቸው ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፓሪስ ለፍልስጤም መንግስት ዕውቅና ለመስጠት እቅድ ማውጣቷንና ይህን እስከ ሰኔ ወር ድረስ ለማድረግ ማቀዷን አስታውቀዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን አናፍሳ ይዛለች። ተከታትለን መለስ። በድጋሚ አብራችሁ ቆዩ። ኢትዮ ቴሌኮም በባሌ ሮቤና አሰላ ከተሞች የአምስተኛውን ትውልድ 5G የሞባይል ኔትወርክ አገልግሎት በይፋ አስጀመረ። ኢትዮ ቴሌኮም በሀገር አቀፍ ደረጃ የአምስተኛው ትውልድ 5G ኔትወርክ ማስፋፊያ ስራዎችን አጠናክሮ በመቀጠል በትናንትናው ዕለት በባሌ ሮቤና አሰላ ከተሞች አገልግሎቱን በይፋ አስጀምሯል። በማስጀመሪያ መርሃ ግብሩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩና የኩባንያው ከፍተኛ አመራር አባላት እንዲሁም የሮቤ ከተማና የባሌ ዞን አመራሮችና የአገልግሎቱ ደንበኞች ተገኝተዋል። ዋና ስራ አስፈጻሚዋ ፍሬህይወት ታምሩ በዚህ ወቅት እንዳሉት ኩባንያው አገልግሎት አሰጣጡን በማሻሻል ዲጂታል ኢትዮጵያን እውን የማድረግ ጉዞ ላይ እንደሚገኝ ገልጸው ተቋሙ አሁን ላይ 82 ሚሊዮን ደንበኞች እንዳሉት ገልጸዋል። ዲጂታል ኢትዮጵያን እውን እያደረግን ነው ያለው ኢትዮ ቴሌኮም ከጫፍ እስከ ጫፍ መላው ኢትዮጵያን
የዲጂታል ኢኮኖሚ ተጠቃሚ እንዲሆኑ ዲጂታል ፎር ኦል ምንለው ዲጂታል ለሁሉም ተደራሽ እንዲሆን እየሰራን ነው የምንገኘው ማለት ነው። ዛሬ የሚያደርገው ማስፋፊያ የዚሁ አንድ አካል ነው ማለት ነው። አንጋፋው ተቋማችሁ እንግዲህ ዛሬ ላይ ወደ 82 ሚሊዮን ደንበኞች አሉት ማለት ነው። ከዚህ ውስጥ እንደምታዩት እንግዲህ ወደ 45 ሚሊዮን የሚሆን የሞባይል ኢንተርኔት ተጠቃሚዎች አሉት። ይሄ ቁጥር እየሰፋ ያለው ዛሬ እንዳደረግነው አይነት የ4G ማስፋፊያ የ5G ማስፋፊያ ባደረገን ቁጥር የኢንተርኔት ተጠቃሚዎቻችን እንደዚሁ እያደጉ ይገኛሉ ማለት ነው። የሚያገለግላችሁ ኢትዮ ቴሌኮም መረጃ እንዲሆናችሁ በአፍሪካ ካሉ 195 ኦፕሬተሮች አንደኛ ደረጃ ላይ ያለ ግዙፍ ኦፕሬተር ነው ማለት ነው። በሚያስተዳድረው 82 ሚሊዮን ደንበኞቹ ማለት ነው። ዓለም ላይ ካሉ ደግሞ 776 እንደዚሁ 16ኛ ደረጃ ላይ ያለ ተቋም ነው ማለት ነው። የአምስተኛው ትውልድ ኔትወርክ አገልግሎት የዓለማችን ፈጣንና ቀልጣፋ የኔትወርክ አገልግሎት መሆኑን አንስተው ሮቤና ሰላን ጨምሮ በኢትዮጵያ በ16 ከተሞች አገልግሎቱን ተደራሽ ማድረግ መቻሉን ተናግረዋል። የአምስተኛው ትውልድ 5G የሞባይል ኔትወርክ አገልግሎት ደንበኞች ዘመኑን የሚመጥን ፈጣንና ቀልጣፋ አገልግሎት እንዲያገኙ የሚያስችል መሆኑን ገልጸዋል። አሁን ዓለማችን ፈጣን የሚለው የኢንተርኔት አገልግሎት አምስተኛው ትውልድ ነው እየተሰጠ ያለው። ከዚህ በኋላ ያለው ገና በጥናት ላይ ያለ ነው ማለት ነው። ይሄ ማለት እኛም ሀገራችንም ዓለም የደረሰበት ደርሰናል የሚለውን መልእክት እናገኛለን ከዚህ ማለት ነው። ስለዚህ የኢትዮጵያንም ጉዞ ካያችሁ እኛ የጀመርነው ምንም እንኳን የሞባይል ቴክኖሎጂ የጀመረው ከአንደኛው ትውልድ ጀምሮ ቢሆንም ኢትዮጵያ ውስጥ የጀመርነው ከሁለተኛው ትውልድ ጀምሮ ነው እንደምታስታውሱት ማለት ነው። ከቅርብ ጊዜ ወዲህ ደግሞ እያደረግን ያለነው በተለይ በጣም ሰፊ የ4G ማስፋፊያ እንደዚሁም አድቫንስድ 4G ማስፋፊያ በዚህ በጀት ዓመት ብቻ 500 ከተሞችን በ4G ተደራሽ እናደርጋለን ብለን ነው እየሰራን ያለነው። በዚህ ሂደት እንግዲህ በፍጥነት የ5Gንም አገልግሎት በ2022 አስጀምረን ዛሬ እንግዲህ ወደ 16 ከተሞች አገልግሎቱ እንዲያገኙ ያበቃንበት ነው ማለት ነው። ኢትዮ ቴሌኮም በባሌ ዞን፣ አርሲ ዞን፣ ምስራቅ ባሌ ዞን፣ ምዕራብ አርሲ ዞንና ምስራቅ ሸዋ ዞን በሚገኙ 114 ተጨማሪ ከተሞች የላቀ ፍጥነት ያለው የ4G LTE አድቫንስድ ሞባይል ኔትወርክ አገልግሎት ተጠቃሚ አድርጓል። ተቋሙ ሲያከናውን የነበረውን መጠነ ሰፊ የ4G LTE አድቫንስድ ኔትወርክ ማስፋፊያ ፕሮጀክት በማጠናቀቅ በደቡብ ምስራቅ ሪጅን 58 እንዲሁም በደቡብ ምስራቅ ሪጅን 56 በድምሩ 114 ከተሞችን የአገልግሎት ተጠቃሚ ማድረጉን ዋና ስራ አስፈጻሚዋ ገልጸዋል። ከዚሁ በተጨማሪም የኢትዮ ቴሌኮም ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ደቡብ ምስራቅ የተሰኘ አዲስ ሪጅን ጽፈት ቤት አስመርቀዋል። ጽፈት ቤቱ መቀመጫውን ባሌ ሮቤ ከተማ ያደረገ ሲሆን 3 የአስተዳደር ዞኖችን ባሌ ዞን፣ ምስራቅ ባሌ ዞንና ምዕራብ አርሲ ዞን በከፊል 29 ወረዳዎችን 38 ከተሞችንና 471 የገጠር ቀበሌዎችን ያካትታል። ደቡብ ምስራቅ ሪጅን በአሁን ባደረግነው እንግዲህ ማስፋፊያ ማለት ነው በአጠቃላይ ካደረግናቸው ማስፋፊያዎች ወደ 512 የሚሆኑ የሞባይል ጣቢያዎቻችን ላይ የ4G አገልግሎት መስጠት እንዲችሉ አቅማቸውን ወደዛ አሳድገናል። ከዛ በተጨማሪ 111 አዳዲስ የሞባይል ጣቢያዎችን ተክለናል። ይሄ በጣም ሰፊ የሚያስብለው ትልቅ ኢንተርቬንሽን የወሰድንበት ይሄ ነው ማለት ነው። አዳዲስ ጣቢያ መተከሉ የ4G አገልግሎትና የ5G እንድትጠቀሙ ብቻ ሳይሆን የሚያደርጋችሁ ከዚህ ቀደም ተደራሽ ያልሆኑ ከተሞችን ነው ጭምር ተደራሽ ያደረገ ያለው ማለት ነው። ለዚህ ነው ለየት የሚያደርገው ከሌሎቹ ስንሰራ ከነበረው ሰፊ ክፍተትም ስለነበረው በርካታ ኢንቨስትመንትና እንደዚሁም ደግሞ የፕሮጀክት ቅንጅትን ፈጥረን ይሄን ያደረግነው ማለት ነው። በደቡብ ምስራቅ ሪጅን እንደምታዩት እንግዲህ 58 ከተሞች የ4G አገልግሎት በዚህ ማስፋፊያ አግኝተዋል ማለት ነው። ከ114ቱ ማለት ነው እንግዲህ ወደ 279 የሚሆኑ ሳይቶች ላይ ማስፋፊያ አድርገናል። እነዚህ ከተሞቹ ናቸው የምታዩቸው። አሁን የምንገኝበት እንግዲህ ደቡብ ምስራቅ ብለን እየጠራ ነው። እንደዚሁም የሪጅን ቢሮውን ያደረግነው ሮቤ ከተማ ላይ ነው የሚሆነው ማለት ነው። ከዚህ ሆኖ 3ቱንም ዞኖች ያስተዳድራል ማለት ነው። ዛሬ ላይ ይፋ እያደረግን ያለነው በእነዚህ በ56 ከተሞች ደግሞ የ4G አገልግሎት ተደራሽ አድርገናል ከ5G ባሻገር። ኢትዮጵያ ከአውሮፓ ህብረት የ3 ሚሊዮን ዩሮ ድጋፍ አገኘች። የአውሮፓ ህብረት ለኢትዮጵያ የ3 ሚሊዮን ዩሮ ድጋፍ ማድረጉን አስታውቋል። ድጋፍ የተደረገው ገንዘብ የህግ ድጋፍ አገልግሎት አሰጣጥ ስርዓቱን ለማጠናከርና ተደራሽነቱን ለማስፋት ይውላል የተባለው ድጋፉ የሲቪል ማህበረሰብ ድርጅቶችና ዩኒቨርሲቲዎች የህግ ድጋፍ ማዕከላት የሚሰጡትን የድጋፍ አገልግሎት እንደሚያጠናክር የህብረቱ መረጃ ያመለክታል። ህብረቱ ከኢትዮጵያ በተጨማሪም በሱዳን ጦርነት ለተጎዱና ከሱዳን ተሰደው በጎረቤት
ሀገራት በተለይ በቻድ ለተሰደዱ ዜጎች የሚውል 282.5 ሚሊዮን ዩሮ ድጋፍ ሊያደርግ መሆኑም ተገልጿል። ከድጋፉ ውስጥ 160 ሚሊዮን ዩሮ በሱዳን በጦርነት ምክንያት ችግር ውስጥ ለገቡ ዜጎች የሚውል ሲሆን በጦርነቱ የተፈናቀሉ 1.1 ሚሊዮን ሰዎች የተቀበለችው ቻድ 74.5 ሚሊዮን ዩሮ ድጋፍ ይደረግላታል ተብሏል። በሌላ በኩል የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በአውሮፓ ህብረት የውጭ ግንኙነት አገልግሎት የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞርዱ ጋር በጽህፈት ቤታቸው ተወያይተዋል። ሚኒስትሩ ኢትዮጵያና የአውሮፓ ህብረት እንደ አውሮፓውያን አቆጣጠር በ2016 የተፈራረሙትን ሁሉን አቀፍ ስትራቴጂያዊ አጋርነት መልሶ ማጠናከር እንደሚያስፈልግ ጠቅሰዋል። የአውሮፓ ህብረት በኢኮኖሚ ልማት፣ በኢንቨስትመንት፣ በቀጠናዊ ሰላምና ጸጥታ ዙሪያ ከኢትዮጵያ ጋር የሚያደርገውን ትብብር የበለጠ ማጠናከር እንደሚያስፈልግ በማንሳት በቀጠናዊና አካባቢያዊ ጉዳዮች ላይ ለምክትል ዋና ጸሐፊው ገለጻ አድርገውላቸዋል። ምክትል ዋና ጸሐፊ ሳይመን ሞርዱ በበኩላቸው ህብረቱ ከኢትዮጵያ ጋር ብቻ ሳይሆን ከአፍሪካ ህብረት ጋር ያለውን ግንኙነት የበለጠ ማጠናከር እንደሚያስፈልግ ገልጸዋል። የአውሮፓ ህብረት በኢኮኖሚ ልማት፣ በስራ ፈጠራና በኢንቨስትመንት ዘርፎች ከኢትዮጵያ ጋር የሚያደርገው ትብብር ከሁለትዮሽ ግንኙነት ባለፈ ቀጠናዊ ፋይዳ እንዳለው መግለጻቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። አሜሪካ ቻይና ላይ ተደጋጋሚ ታሪፍ መጣሏን ተከትሎ ቻይና አጸፋዊ ምላሽ ሰጠች። ቻይና ከዚህ በፊት ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ ጥላ የነበረ ሲሆን ዛሬ ላይ ሌላ ተጨማሪ ታሪፍ ጥላለች። የቻይና የፋይናንስ ሚኒስትር ከአሜሪካ በሚገቡ እቃዎች ላይ የጣለው ታሪፍ ከ84 በመቶ ወደ 125 በመቶ ከፍ መደረጉን አስታውቋል። የትራምፕ አስተዳደር በቻይና ላይ የጣለው አጠቃላይ ታሪፍ 145 በመቶ መሆኑን የገለጸ ሲሆን የሀገራቱን የንግድ ጦርነት ውስጥ መግባት ትልቅ ስጋት እየፈጠረ ይገኛል። የቻይና የፋይናንስ ሚኒስትር አሜሪካ ተጨማሪ ታሪፍ መጣሏን ከቀጠለች በዓለም የኢኮኖሚ ታሪክ አስቂኙ ነገር ይሆናል ያሉ ሲሆን ከዚህ በኋላ አሜሪካ ታሪፍ ከጣለች ቻይና ምላሽ አትሰጥም ብለዋል። የፋይናንስ ሚኒስትሩ አሜሪካ ጤነኛ ያልሆነና ዓለም አቀፍ የንግድ ሕጎችን የጣሰ ውሳኔ እየወሰነች ነው ብለዋል። ሚኒስትሩ አክለውም አሁን ባለው የታሪፍ ምጣኔ ከአሜሪካ ወደ ቻይና የሚገቡ እቃዎች ገበያ አይኖራቸውም ያሉ ሲሆን የቻይና የንግድ ሚኒስትር ቃል አቀባይ ደግሞ ቻይና ከአሜሪካ ጋር በኩል ተቀምጣ ለመደራደር ዝግጁ መሆኗንም ገልጸዋል። የቻይና ፕሬዚዳንት ዢ የታሪፍ ጦርነት ማንንም አሸናፊ አያደርግም ያሉ ሲሆን ከዓለም በተቃራኒ መጓዝ ራስን ካለም ማግለል ነው ብለዋል። ፕሬዚዳንቱ ከስፔኑ ጠቅላይ ሚኒስትር ጋር ውይይት ባደረጉበት ወቅትም የአውሮፓ ህብረት ከቻይና ጎን በመቆም አሜሪካ የምታደርገውን ትንኮሳ እንዲቃወሙ መጠየቃቸው ተገልጿል። ቻይና ለአሜሪካ የምትልካቸው እቃዎች የሀገሪቱን ጥቅል ምርት 3 በመቶ እንደሚይዙ የተገለጸ ሲሆን በቻይና ከ10 እስከ 20 ሚሊዮን የሚደርሱ ሰዎች ወደ አሜሪካ ከሚላኩ እቃዎች ጋር በተያያዘ ህይወታቸውን እንደሚመሩ ተገልጿል። ቻይና አዲሱን ታሪፍ የጣለችው አሜሪካ ከቻይና የሚገቡ እቃዎች አጠቃላይ 145 በመቶ ታሪፍ እንደሚጠብቃቸው ካሳወቀች በኋላ ነው። ቻይና በአሜሪካ ላይ የጣለችው አዲሱ ታሪፍም ከነገ ጀምሮ ወደ ስራ እንደሚገባም ተዘግቧል። ስትከታተሉት የነበረው የዕለተ አርብ ሚያዝያ 3 2017 ዓ.ም የምሽቱ መረጃችን ይህንን መስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት።